አርቲስቶቹ በዋስትና ተፈተው ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ሕግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እደግመዋለሁ፣ ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቄ ምን አለ? እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት። እዚህ ሰፈር በ18 ዓመቴ 30 ሚሊዮን ብር ነበረኝ የሚሉ፣ ልብሴ ከዲያመንድን የተሰራው የሚሉ፣ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም የሚሉ፣ ሀብቴን ይልኝ የሚሉ፣ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ እሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰቅሉ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኖራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፊራኦል ኢቲቻ፣ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው፣ ጃኬቴ ከዲያመንድ ነው የተሰራው የሚለው ምንቴ ቢሊኒየር፣ ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ የሚለው ኤቢ ማርሻል ከዚህ አሁን ከነገርኳችሁ ታሪክ በላይ ታሪክ አይኖራቸውም። ነገ ከነጎዲያ እናያቸዋለን። ሲያዙ የዚህ ብሔር አባል ስለሆንኩ ነው የተያዝኩት የሚሉ፣ ሲሰርቁ ብሔር የሌላቸው ሰዎች ከዚህ አሁን ከነገርኳችሁ ከመንሱር ጀማል በላይ ታሪክ አይኖራቸውም። ነገ እናየዋለን፣ ከነጎዲያ እናየዋለን። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኪሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ ይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለን። ሜቢ ባሏ አየርላንዳዊ ስለሆነ የእሱ መስሏል ሊሆን ይችላል። እና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አድርገናት ነበረ። አሁን ደግሞ ተመልሳ መጣ። ሰው ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት፣ እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው። እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሀሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለእነሱ አታከፋፍሉ? ለአንድ ዋሽቶ አደር
ሴት ይህን የሚያክል ብር እየሰጣችሁን ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ። ግን ሳታቁት ይህን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። መልካም ቅዳሜ። ስለ ገበሬዋ ለበረከት ገበሬዋ የሚሉ ሰዎች እየሰማ ነው እና ትክክል እኮ ጥያቄ ግን ይህ ነገር ከአሁን ጋር ተያይዙ ነገር ግራ ይገባል። መንግስት እኮ 500 ሺህ ሊትር ነዳጅ ጠፍቷል። የጠፋው በአንቺ ካምፓኒ ነው። አንቺ በተከራየሽ ማደያ ውስጥ ያራገፉት ነዳጅ ለህብረተሰቡ አልደረሰምና ሽጠሻል በብላክ ብሎ እያሰደዳት ያለው በዚህ ጉዳይ አሁን ተልዶ ሰጥቷል። እግዚአብሔር ምስክር ነው። በማጭበርበር ምናምን ተጠረጠረች እኮ ታሰረች እና ወጣች። ላይ ገብቶ ያስረዳል የትኛውን 500 ሺህ ሊትር ነገር ውስጥ ማሽ እሱ እንደዚህ ያለሽ መንግስት እኮ የደረሰበት አንቺ እንደምትይው ነጻ ሰው ከሆነች አንቺ በሉ የምትያቸውንም ሰዎች ሄደሽ ማስረዳት ነው። ቲክቶክ ላይ መጠሽ አሁን ታፈርሲሳ ስሜናት ፎቶ ነው እንጂ ነዳጁ አልበለው ይሄን መንግስት መልሰውን ይሄ መልሰውን በዚህ በ500 ሺህ ሊትር ነዳጅ ላይ መንግስት ከዚህ በላይ የሚያሳስበው ነገር ስለሌለ ነው በቴሌቪዥን እያፈላለጋሉ። ግን በተነካሽ ቁጥር ሌላ የህግ አካል በጠየቀሽ ቁጥር አሁን ታፈርሲሳ የሆነ ነገር በነኩሽ ቁጥር አሁን ታፈርሲሳ ያልሽ ስለሆነ ወይ እሱ የወጋሽ መርፌ ከበድ ያለ መርፌ ወቅቶች ይሆናል። ተረጋጊ። ሰሞኑን ደግሞ ፋሽን አድርጋችሁታል። ኢትዮጵያ አስቀየመችኝ እኔ እኮ እንቅልፌን ተኝቼ እስክነሳ ታማኝ በየነ ኢትዮጵያ የሆነ ነገር የምትሆንብኝ ይመስለኛል። ሳስ አንቺም ደግሞ ኢትዮጵያ ያስቀየመችኝ ነው እኔ ለሀገር የሚባል አይደለም። በቃ ትጠይቃለሽ ቦታ ገብተህ ናና ላይ ላስረዳ ሁሉን እኔ ያው ካንቺ ጋር ላይ ገባል። እንደዚህ የምትፈልጊ ሰዎች ይሁ በቴሌቪዥን የተፈልግሽ ከዚህ ሴትዮ ጋር አንቺ ጋር ውጭ ላይ ምን እንዳበልሻል የአንቺን ሼር ማድረጉ ያንቺ ናት። አንቺ በሀብት የሁሉ ሀብት ይዘሽ ነው ተከራካሪ ትችላለሽ። የዋስትና ገንዘባት ያችን ጠበቃ መጥራት ትችላለሽ። እኔ ምስዩ በአንቺ ጉዳይ ላይ ገብቼ ማንባቸው ምን አገባኝ። ቻዩ አወንታ አወንታ በርሲሳ እግዚአብሔር ምስክር ነው። አወንታ በርሲሳ እኮ ማለት ነው የእነሱ አፍ እኮ ነው። አወንታ በርሲሳ አለላቸው ይመጣል፣ ይከፈላል፣ ይናገራል። አወንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው። ይኸው ዛሬ መጥቻለሁ፣ ቀጥሬሃለሁ። አወንታ መጥታ መግለጽ ነበረብህ። መጥታ እኔ ሰነድ አምጥቼ ሞግትህ ነበረ። አንተ ግን አንድ ሰነድ የለም፣ እየተከፈለ እየመጣ ስለኔ ትለፈልፋለህ። መንግስት ከምፈልጋቸው አደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበሽበት ጎሬ ወጥተሽ ነኝ ብሎ ጥሪ ያወጣላትን ሴት እንዴት ላይ ያወራታል ብለህ ገመትከኝ? እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ሚሊዮን ቢያልኩ ይላል እንዲ 5,000 ብር ተልኮለት የተቀበለውን 5,000 ብር ነው ብር የወሰደውን እኮ ላኩልህ። በጣም ይሹራል። 1,000 ብር ብቻ በዶላር ነበር ቢሰጡታችሁ ከሞት ደግሞ መንዝሬት በብር አመጣችሁ። ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላደረኩም። ቁጥር የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ውሸት ቁሙ ሲሄድ እግር አውጥቶ ቁሙ ሲሄድ እስኪ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ እየተከፈተልህን ብላ። በቃ ተፈቅዶልሃል። የሆኑ ሰዎች ግን ጥቆማ ሰጥተው ቪዲዮን ሰርቻለሁ አላቸው ለፌዴራል ፖሊሶች። ተናደዱ። በቃ ታውቃለህ፣ በጣም ተናደዱ። ያላየኸውና እንደምታወራው አሉት፣ ያልሰማውና እንደምትናገረው። እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። ይህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰተሽ የራስሽ ጉዳይ አያገባኝም።